ወገኖቼ ይሄ ምን ይላል? አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ፣ አሰግድ እያሱ ለበሶ፣ አብርሃም ግዛው ኢንተርቴንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሁ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ መንሱር ጀማል ሐሰን ማቀረ፣ አምባሳደር ዲና ሙፍቲ። እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይኸው ጊዜው ደረሰ። ሰላም ክቡራትና ክቡራን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ከሰሞኑን የፊንቴክ ኢንቨስትመንት ግሩፕ በተለያየ ጊዜ የተከሰሰባቸውን ወንጀሎች ይፋ በመደረጉ እና በዚህ ጉዳይ ላይ ተሳታፊ ናቸው የሚባሉ በአጠቃላይ ሰዎች በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ይህን አንድ ባንድ እናያለን። ሌላው ሉላ ገዙ በዚህ በፊንቴክ ኢንቨስትመንት ግሩፕ ከአንድ ዓመት በፊት አምባሳደር እንድትሆን ተጠይቃ ነበር። እምቢ ብላ ነበር። ይሄን ነገር ለምን እምቢ አለች የሚለውንም አብረን እናያለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ወደ መጀመሪያው የሉላ ገዙ መልእክት ስንመጣ ሉላ ገዙ በዛ ሰዓት የፊንቴክ ኢንቨስትመንት ግሩፕ አምባሳደር ሆና ተመርጣ ነበረ። ግን ነገሩን ቀስ ብላ በማየት የራሷን ውሳኔ ወስና ነበርና የወሰነችውንም ውሳኔ በጽሁፍ አስቀምጣ ነበር። በዛኔ ምን ይላል? ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር BYD ኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራሁ መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶችን የማስተዋወቅ የመደገፍ ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት ገልጻለሁ። ፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩ መልካሙን ሁሉ እመኛለሁ። ከዚህ በኋላ በBYD መኪኖች ላይ ላላቸው ማናቸውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችለው መሆኑን አሳውቃለሁ ከታላቅ አክብሮትና ምስጋና ጋር ይል ነበር። ስለዚህም በዚህ ሰዓት እንግዲህ ሉላ ገዙ ያየችው ያስተዋለችው ነገር አለ ማለት ነው። ሁሎችም በብር በመታለል ቢያንስ ለአንድ ሰው እስከ 8 ሚሊዮን ብር የሚያወጣ መኪና እንደተሰጠውና እሷም የዚህ ተሳታፊ መሆኗ የማይቀር ነበር። እንግዲህ አንዳንዴ ከገንዘብ ይልቅ ቤተሰብን፣ ስብዕናን፣ ማንነትን ስናስቀድም እንደዚች ሉላ እንደምትባል እንስት እንደዚች ትልቅ ስብዕና እንዳላት ማንነት እንደገነባት ለልጆቿ ነገ ኮራ ብላ እንደምታወራ ሴት ሆኖ ማለፍ ይቻላል። ሁሌም ገንዘብን ስላየን ብቻ ህገ ወጥ መሆን ወይም ደግሞ ገንዘብ ስላለን ብቻ አንያዝም ብሎ ማሰብ ህዝብን መናቅ፣ ሰውን መናቅ እንዲሁም ደግሞ እነዛ ሰዎች ለፍተው ጥረው ግረው ያገኙትን ገንዘብ ከምንም አለመቁጠርና በሰዎች ልፋትና መከራ መሳለቅ ነገ ዋጋ እንደሚያስከፍል ይህ ማረጋገጫው ነው። ስለዚህ ሉላ ብዙ ነገሮች አስተምራን አልፋለች። የመጀመሪያው የትኛውም ነገር ከመስራቷ በፊት ስለዛ ነገር ህጋዊነት ማወቋና መመርመሯ ነገሮች አላምር ስላሏት ከዛ ነገር በፍጥነት መውጣቷ ትልቅ ኃላፊነት እንደሚሰማት ሴት መሆኗ ነው። ሁለተኛው ግን ከዚህ በኋላ የትኛውም አርቲስቶች ይሄን ነገር ሲያደርጉ ምን ያክል ርቀት መሄድ እንዳለባቸው ለአርቲስቶቹም ትልቅ መንገድ ከፍታለች። ሁላችንም ቢሆን ማስተዋወቅ ብቻ ሳይሆን ስለምናስተዋውቀው ነገር ህጋዊነት ማረጋገጥ ከአንድ ብራንድ አምባሳደር የሚጠበቅ ትልቁ ግዴታው ነው። ነገ አንገታችን ከመድፋት እጃችን ላይ ካቴና ተሰቅሎ ከማየት መጀመሪያ መጠንቀቁና መንግስት አለ ብሎ ማሰቡ የሚያዋጣ ይመስለኛል። ሌላው እንግዲህ የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት የሆኑት ዳንኤል ዮሐንስ
እና ደግሞ ግርማይ ገብረ ሚካኤል የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም እንግዲህ ከ1200 ሰው በላይ ዜጎች ናቸው በመጭበርበር ላይ የነበሩት። በዚህ ብር ደግሞ ወደ 1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ነበር። ለአቃቢ ሕግ በመላክ ከአቃቢ ሕግ ደግሞ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። እንግዲህ ዳንኤል ዮሐንስ በዚህ ሳምንት አጋማሽ ላይ ከፊንቴክ ኢንቨስትመንት ጋር በተያያዘ ማጭበርበር ተጠርጥሮ በአዲስ አበባ ከተማ በቁጥጥር ስር ከዋለ በኋላ የፖሊስ ጣቢያ ፎቶ ይፋ ተደርጓል ማለት ነው። እንግዲህ ፌዴራል ፖሊስ እንዳስታወቀው በፊንቴክ ኢንቨስትመንት መስራቾች ላይ ወይም ደግሞ እነዚህ መስራቾች የሚባሉት በዋናነት ዳንኤል ዮሐንስ እና ግርማይ ገብረ ሚካኤል የሚባሉ ናቸው። ላይ የቀረቡ ክሶች የመጀመሪያው እንግዲህ ከ1200 ሰው በላይ ዜጎችን በማጭበርበር እስከ 1.7 ቢሊዮን ብር ጉዳት በማድረስ እና በአጠቃላይ በ19 የተለያዩ የወንጀል ድርጊቶች ነው የሚለው። በ19 እንግዲህ ድንበር ተሻጋሪ ወንጀሎችን መፈጸምና በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ሊሆን ይችላል። ይሄ ማለት ደግሞ መኒ ላውንደሪ የምንለው ማለት ነው። ሌላው ከኤሌክትሪክ መኪና አምራቾች የቻይናው ቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖራቸው እዚህ ጋር የሚሰመረው ምንድነው? ምንም አይነት ውል የላቸውም። ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል መፈጸም ይላል። መኪኖቹን በትውስት አሰባስበው በመስቀል አደባባይ በማቆም እነዚህ መኪኖች የተሰባሰቡት በትውስት ነው። ስለዚህ ከማን ነው የተዋሱት የሚለው ነገር ደግሞ በራሱ ሌላ ትልቅ ነገር ነው ማለት ነው። እንዲሁም በጅቡቲ ወደብ 400 መኪኖቹን እንደቆሙ በማስመሰል ለተጎጂዎች ሐሰተኛ መረጃን በመስጠት ጅቡቲ ያሉት መኪኖች ያስጎበኟቸውና ይነሱ በማስመሰል ማለት ነው። እንግዲህ በጅቡቲ አልፋቲዞ በሚል ስም ሌላ ድርጅት በማቋቋም 336 መኪኖችን በ10% ቅድመ ክፍያ በመውሰድ ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ በመሸጥ ይላል። ዜጎችን በማጭበርበር ከእያንዳንዱ ተጎጂ ለቅድመ ክፍያ ለመንግስት ታክስና ለኤሌክትሪክ መኪና ቻርጀር በሚል በአጠቃላይ እስከ 1,365,000 ብር ድረስ እነዚህ ሰዎች ተቀብለዋል ነው የሚለው። ሌላው ተጠርጣሪ ራሱን እንግዲህ ወንድም ካሊድ በሚል የሚጠራው አቶ ካሊድ ናስር ነው። በዚህ ሳምንት አጋማሽ ላይ ከፊንቴክ ኢንቨስትመንት ጋር በተያያዘ ማጭበርበር ተጠርጥሮ በአዲስ አበባ ከተማ በቁጥጥር ስር ከዋለ በኋላ እንግዲህ ፎቶም ይፋ ተደርጓል ማለት ነው። የፌዴራል ፖሊስ እንዳስታወቀው በካሊድ ናስር ላይ የቀረቡት ክሶች በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገር ዜጎች እንዲጭበረበሩ በማድረግ የሚል ነው። በተለያዩ ማህበራዊ ሚዲያዎች የሐሰት መረጃዎችን ለህብረተሰቡ በማሰራጨት ይላል። በህገወጥ መንገድ ከተገኘው የድርጅቱ ገንዘብ ላይ እያንዳንዳቸው 8 ሚሊዮን ብር የሚያወጣ ቢዋይዲ ሶንግ ፕላስ የተሰኘ መኪና በስጦታ መቀበልን ጨምሮ ማለት ነው። ከዛ ህገወጥ መንገድ የተገኘን ገንዘብ ወይም ደግሞ ህጋዊ አስመስሎ በማቅረብ ወንጀል ላይ ተሳታፊ መሆናቸውን በሚል ነው የተጠረጠሩት። ሌላኛው ተጠርጣሪ ደግሞ ታዋቂው ተዋናይ እና የማስታወቂያ ባለሙያ እንዲሁም ደግሞ የኢቢኤስ ቴሌቪዥን አስተዋዋቂ ዳንኤል ተገኝ በዚህ ሳምንት አጋማሽ ላይ ከፊንቴክ ኢንቨስትመንት ጋር በተያያዘ በማጭበርበር ተጠርጥሮ በአዲስ አበባ ከተማ በቁጥጥር ስር ከዋለ በኋላ የፖሊስ ጣቢያ ፎቶ ይፋ ተደርጓል ማለት ነው። ስለዚህ ፌዴራል ፖሊስ እንዳስታወቀው በአርቲስት ዳንኤል ተገኝ ላይ የቀረቡ ክሶች በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገር ዜጎች እንዲጭበረበሩ በማድረግ በተለያዩ ማህበራዊ ሚዲያዎች የሐሰት መረጃዎችን ለህብረተሰቡ በማሰራጨት በህገወጥ መንገድ ከተገኙት የድርጅቱ ገንዘብ ላይ እያንዳንዳቸው 8 ሚሊዮን ብር የሚያወጣ ቢዋይዲ ሶንግ ፕላስ መኪና በስጦታ መቀበል፣ ህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወንጀል ላይ ተሳታፊ መሆናቸውን በሚል ነው። እንዲሁም ሌላው ባልደረባው ታዋቂው ተዋናይ የማስታወቂያ ባለሙያም ይገረም ደጀኔም በዚህ ሳምንት አጋማሽ ላይ እሱም ደግሞ በቁጥጥር ስር ውሏል። እሱም ልክ እንደ ዳንኤል እና እንደ
ወንድም ካሊድ ሁሉ በተመሳሳይ ነገር ሰውን የተጋነነ ማስታወቂያ በመስራት በሚል ተመሳሳይ ከዳንኤል እና ከወንድም ካሊድ ጋር በዛ በመጠርጠር ነው የተያዙት። እሱ ወንድም ካሊድ፣ ዳንኤል ተገኝ እና ሰለሞን ቦጋለ እነዚህ በተመሳሳይ እንትን በማድረግ በህገወጥ መንገድ የተገኘ ገንዘብ ህጋዊ ያስመስሉ በመናገር ህገወጥ መንገድ የተገኘውን የድርጅቱን ገንዘብ ለእያንዳንዳቸው 8 ሚሊዮን ብር የሚያወጣ በመቀበል በሚሉት ማለት ነው፣ መንሱርንም ጨምሮ ማለት ነው የተከሰሱበት ፋይል ይህን ይመስላል ማለት ነው። ሌላው እንትናን ራሱ ሰራዊት ፍቅሬንም ጨምሮ በአጠቃላይ አርቲስቶቹ የተከሰሱት ተመሳሳይ አይነት የወንጀል ክስ ነው የተመሰረተባቸው። እንግዲህ መጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ውስብስብ፣ ከፍተኛ ልምድ የሚጠይቅና ድንበር ተሻጋሪ በመሆኑ ምርመራው በኢትዮጵያ ፌዴራል ፖሊስ በኩል በሰፊው ሲጣራ ቆይቷል። በአሁኑ ወቅት ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩ እንዲከታተል የተደረገ ሲሆን፣ ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል ግን በቁጥጥር ስር ለማዋል ክትትል እየተደረገ ይገኛል። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም ስካሉካን በተባለ ድርጅት ስም ዜጎችን በማጭበርበር በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡን የወንጀል ሪከርዱ ያመላክታል። እንግዲህ ተጠርጣሪዎቹ ህዝብን ለማሳመን ሲሉ ወደ 148 መኪኖችን ከጅቡቲ በማስገባት መቶዎቹን ለተወሰኑ ሰዎች ማከፋፈላቸውና ቀሪዎቹን 48 ዘመናዊ መኪኖች ደግሞ በድብቅ መሸጣቸውን ፖሊስ አረጋግጧል። በተጨማሪም 350 መኪኖች ወደ ሀገር መግባታቸውና 400 መኪኖች ጅቡቲ ወደብ መድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበር በምርመራው ተደርሶበታል ማለት ነው። ተጠርጣሪዎቹ የኤሌክትሪክ መኪና አምራች ከሆነው የቻይናው BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል እና በመስቀል አደባባይ ከተለያዩ ቦታዎች በትውስጥ ያሰባሰቧቸውን መኪኖች ድርጅቱ ያስገባቸው በማስመሰል የማጭበርበር ወንጀል ሲፈጽሙ ቆይተዋል። እንግዲህ ፍርድ ቤቱ ምንድነው ያደረገው? በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ድረስ የጊዜ ቀጠሮ ፈቅዷል። እናም እነዚህን ውስብስብ ወንጀል ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴር እና መረጃ ሲሰጥ ለነበረው ማህበረሰብ ፖሊስ ላቅ ያለ ምስጋናውን ማቅረቡን የኢትዮጵያ ፌዴራል ፖሊስ ለኢቢሲ በላከው መግለጫው አስታውቋል ማለት ነው። እናም በዚህ ምክንያት ደግሞ ብዙ ሰዎች ደስታቸውን እየገለጹ ነው። ያው ምንድነው ደስታቸው? ተጠያቂነት፣ ማንም ሰው ተጠያቂ መሆን አለበት፣ የህግ የበላይነት መረጋገጥ ይገባዋል የሚሉ ናቸው እና አንዳንዶቹ ህግ መከበር አለበት እያሉ በሶሻል ሚዲያ ፔጃቸው እያጋሩ ነው። ከዚህም ካጋሩን ሰዎች መካከል አንድ መላኩ ብርሃኑ የተሰኘ የፌስቡክ ፔጅ እንዲህ ሲል ጽፏል። ህግ መከበር አለበት። ከምንም አስቀድሞ ህግ አክባሪ ዜጋ ነኝ። ከዚያ ቀጥሎ ህግን ለማስከበር መሐላ ፈጽሜ ህዝብ ያገለገልኩ ሰውም ነኝ። ዛሬ በህግ መከበር ላይ ያለኝ አቋም ወንድሜንም ቢሆን ለጥፋቱ ይቀጣ ዘንድ አሳልፌ እስከ መስጠት ያደርሰኛል። ይህ አቋሜ ነገም አይለወጥም። ማንም ሰው አስቀድሞ ማወቅና ውጤቱን መጠጣት ሲገባው የራሱን ጥቅም በማስቀደም ለሚገባበት ወንጀል ድርጊት በምንም ተአምር በዝምታና በለሆሳስ መታለፍ የለበትም የሚል አቋም አለኝ። የእነዚህ ሰዎች ድርጊት ዳግም በሌሎች እንዳይፈጸም ጥሩ የማስተማሪያ አጋጣሚ በመሆኑ ህግ ጠንካራ ቅጣት ማስተላለፍ አለበት እላለሁ። የኢትዮጵያ ህዝብ በስመ አክሲዮን፣ በስመ ሪል ስቴት፣ በስመ ጉዞ፣ በስመ አገልግሎት የሄደ የመጣው ሌባ ሁላ አንጡራ ሀብቱን የሚያጭበረብረው ምስኪን ህዝብ ነው። ለፍቶ ጥሮ ግሮ ባገኘው ገንዘብ ህግ አለ ብሎ ለሸመታ ሲወጣ ገንዘቡ በሌቦች እየተበላ አጨብጭቦ የሚቀር የፍርድ ቤት ደጃፍ፣ የአስተዳደር አካላት በር፣ የሚዲያዎች አጥር ስር የሚውል ምስኪን ህዝብ ነው። መብቱን የሚከላከልለት፣ ጥቃቱን የሚበቀልለት፣ ገንዘቡን የሚመልስለት ጠንካራ አስተዳደር ያስፈልገዋል። በዚህ ሳቢያ ደም እንባ እንዳለቀሰ ሌቦቹ በፊቱ እንደተንደላቀቁ ሲያልፉ እያየ እንደተቆጨ የሚኖር ጨዋ ህዝብ ነው። ይህ ሁሉ ሆኖበት እንኳን ለበቀል አይነሳም፣ በህግ ተስፋ ያደርጋል።
ፍትህ ሲያጣ ግፋ ቢል ራሱን ያጠፋል። ታዲያ ይህ ጨዋ ህዝብ ህግ ካልጠበቀው ማን ይጠብቀዋል? ታዋቂ የሚባሉ ሰዎች ሁሉ በሱ ላይ የሚነግዱበት ከሆነ ማን ሊቆረቆርለት ነው? ይህ ወንጀል እንዲህ በቀላል ከታለፈ ሀገር በቁሟ ፈርሳለች ማለት ነው። በታዋቂነት ለማህበረሰቡ ይህንን ያበረከተ በሚል ማስተዛዘኛ በቤተሰብ ኃላፊነት ስም፣ በድሆች ረጅነት ስም እዚህ ካለ መካከል ለማንም ቢሆን ከንፈር እንዲመጠጥለት አልሻም። ዛሬ እኛ ገንዘብ አለመበላቱ አይደለም ቁም ነገሩ። እያንዳንዳችን ወይም ደግሞ የቅርባችን የሆኑ ሰዎች ይህንን ዕጣ ይደርሰናል። ዛሬ ህግ ካልከበረ ነገ የህግ ያለህ የፍትህ ያለህ ብንል ማን ይሰማናል? ዛሬ ህግ እንዲከበር ካልጮህን ነገኛ ላይ ለሚፈጸም ወንጀል የቱን ህግ ነው ጥብቅና እንዲቆምልን የምንተውተው? የአስካሉካ ባለቤት ሌላ ሀገር ቢሆን ኖሮ ያን ያህል ህዝብ አጭበርብሮና የሰው ገንዘብ ዘርፎ ተመልሶ ወደዚያ ሀገር ይገባ ነበር? ህጉንና የህግ አስከባሪ አካላትን ባይነቅ ኖሮ እንደገና ሌላ ማጭበርበር ውስጥ ይገኝ ነበር። ይህ ሁሉ የህግ በአግባቡ አለመከበር ያስከተለው የግዴለሽነትና መናናቅ ውጤት ነው። እነዚህም ሰዎች በታዋቂነት ስም የሌባ ቢዝነስ ሲያስተዋውቁ ሐሰት ቢሆንስ? ምናልባት የህዝብ ገንዘብ በግለሰብ ቢዘረፍስ የሚል የአንድ ሰከንድ ጥርጣሬ እንኳን አእምሯቸው ውስጥ ለማስገባት አልፈቀዱም። ያማለላቸው እንደ ዜናው ዘገባ ከሆነ ለእያንዳንዳቸው የተሰጣቸው 8 ሚሊዮን ብር የሚያወጣ BYD ሶምር መኪና ነው። ለመኪና የህዝብ እምነትን ተቀብለው ሸጡ። ለነርሱ ህዝብ ከመኪና በኋላ የሚመጣ ዕቃ ነው። ከምንም አንስቶ እዚያ ድረሳቸው የካባቸው የቅንጦት ኑሮ የሚያኖራቸው በአካዳሚክ እውቀታቸው ወይም ስራ ፈጣሪነታቸው ችሎታቸው ወይም ደግሞ ጉልበታቸው አይደለም፣ ህዝብ ነው። ሲታመሙ የሚያሳክም፣ ሲያጠፉ በይቅርታ የሚያልፍ፣ ሲሰሩ የሚያይና የሚሰማ፣ ወይኔ ሲሉ የራሱን አጉድሎ የሚደግፍ ፍቅር የሆነ ህዝብ ነበር ለዛሬ ያደረሳቸው። እነሱ ግን ያንን ህዝብ ነው አይን በበሉ ሌቦች የውስጥ ኪሱ ተገልብጦ ሲዘረፍ አይናቸው እያየ ለአንድ መኪና ሲሉ ተባባሪ የሆኑት። በበኩሌ እሰይ ይበላቸው ለማለት አላመነታም። በህግ ቀልድ አላውቅም። ማንም ቢሆን ወንጀል ከፈጸመ መቀጣት አለበት። የቅጣት ማስተዛዘኛ ዛሬ አይደለም ቦታው። ከቅጣት በኋላ የሚመጣ የፍርድ ቤት ችሮታ ጉዳይ እንጂ የኛ ጉዳይ አይደለም። አላወኩም ነበር ማለት በህግ ፊት ዋጋ የለውም። ህግን አለማወቅ ከቅጣት አያድንም ነው የሚባለው ህጉ ራሱ። የእነርሱ መታሰርና የእስር ቤት ደጃፍ ማየት ምንም አያሳዝንም። ስንቱ መልካም ሰው እንኳን በማያውቀው ነገር ተጠላልፎ ዓመታትን ከእስር ቤቶች ፍርግርግ ብረት ኋላ ያሳልፋል። እነዚህ ግን ያደረጉት ሁሉ ሁላችንም በአደባባይ ያየናቸው የፈጸሙት ግልጽ ወንጀል ነው። ከነሱ መታሰርና በጥፋታቸው መቀጣት በላይ ለህዝብ የሚተርፈው ታላቁ ቁም ነገር የበለጠ ዋጋ አለው። ቢያንስ ከዚህ በኋላ ማንም ሰው ሁለቴ ሳያስብ የቢዝነስ ማስታወቂያ ውስጥ ራሱን አይከትም። ይህ ደግሞ አጭበርባሪዎች ህዝብን የሚያታልሉበትን መንገድ እንዲጠብ ያደርገዋል። ከነዚህ መካከል ብዙዎቹን የትላንት ማንነታቸውን እናውቃለን። ከየት ተነስተው ዛሬ እዚህ እንደደረሱ እናውቃለን። የእስር ቤት ደጃፍም የለመዱም አሉበት። ለራሳቸው የማይገባቸውን ስም እየሰጡ በጨበጣ ምን እየሰሩ ገንዘብ ኪሳራቸውን እንደሚከቱም እናውቃለን። ከፊት የምናያቸው ስራቸው ኋላ ምን እየሰሩ እንደሆነም እናውቃለን። ህዝብ ጥሩ መመከቻ አይን አለው። ሁሉም አደባባይ መጥቶ ስናየው ፊቱ ቅቤ ተቀብጦ ቢያብለጨለጭም ውስጡ ሲፋግን አመድ ነው። በዚህ አጋጣሚ በህግ መከበር ላይ የጸና አቋም ያለው የማንንም ማስፈራሪያና ዛቻ ሳይበገረው ይህንን የሌብነት መረብ ተከታትሎ ያጋለጠውና ለዛሬ ውጤት ሊበቃ ዋናውን ድርሻ የተወጣው እንቁ ዜጋ ገዛኸኝ ተሬሳ አድናቆቴ ይድረሰው። ብዙዎቻችን በእኔ ምን ቸገረኝ ተጠፍንግን የራሳችን ድንበር እስኪነካ ብቻ ስንጠብቅ፣ እሱ ግን በህዝቡ ግንና ለአጭበርባሪዎች የጎኑ ጋት እየሆነ ቀጥሏል። መሾምና መሸለም ካለበት ከዛሬው በዛሬው ጊዜ ገዛኸኝ ተሬሳ በላይ ማንም የህዝብ አገልጋይነትን መስፈርት የሚያሟላ ሰው አይገኝም። ይህን የጻፈው መላኩ ብርሃኑ ነው። እኛም የዛሬውን በዚሁ ጨረስን። በቀጣይ በአዲስ ነገር እንገናኛለን። ሰብስክራይብ አድርጋችሁ ጠብቁን። መልካም ጊዜ